ይህም ቪዲዮ ካያችሁ ዲፌንስ ሜካኒዝም በሳይኮሎጂ ላይ ማንበብ ያለባችሁ ማለት ነው። ምክንያቱም ዲፌንስ ሜካኒዝም ላይ እያንዳንዱ የሚወጣውን ጥያቄ በተግባር ጥያቄን በመልስ ሳይሆን እያንዳንዱ ነገር እያብራራን ስለሰራን እያንዳንዱ ነገር ከዚሁ ልታውቁ ትችላላችሁ። ስለዚህ ይህን ቪዲዮ አያችሁ ማለት ዲፌንስ ሜካኒዝም በአጠቃላይ ፐርሰናሊቲ ባታነቡ ራሱ ብዙ ውጤት ይሰራላችሁ። ስለዚህ ተከታተሉኝ። ሰላም ውድ ቤተሰቦች እንዴት ቆያችሁ? የሞር ፕራክቲስ ቲዩቶሪያሎች ነው። ዛሬ አሁን ጀነራል ሳይኮሎጂ ፋይናል ኤግዛሚኔሽን ነው እንግዲህ ዲፌንስ ሜካኒዝም ወደ 8 ዲፌንስ ሜካኒዝም ሊስቶች አሉ። እነርሱን እያንዳንዱን ከነ ኮንሰፕታቸው በአማርኛ የምንረዳበት ቀለል ያለች ቪዲዮ ስለሆነች 5 ደቂቃ ሰጣችሁኝ ተከታተሉኝ። እንጀምር እስኪ። ዋን እዚህ ጋር ኮለመን ኤ ላይ ያለው ዲፊኒሽን ነው። ኮለመን ቢ ላይ ያለው ደግሞ ዲፌንስ ሜካኒዝሞች ናቸው። ስለዚህ እናገናኛቸው። አንድ ዘ ቴንደንሲ ቱ ሪቨርት ባክ ቱ አወር ኢማቹር ቢሄቪየር ይላል። ይሄኛው ከዚህ ውስጥ የትኛው ነው? እንግዲህ ዲፌንስ ሜካኒዝም እዚህ ጋር አለ። አንደኛው ኤ ዲስፕሌስመንት፣ ቢ ሪፍሬሽን፣ ሲ ሪግሬሽን፣ ዲ ዴኒያል፣ ሲ ኢ ሳብሊሜሽን፣ ኤፍ ሪአክሽን ፎርሜሽን፣ ጂ ራሽናላይዜሽን፣ ኤች ፕሮጀክሽን፣ አይ ኮምፐንሴሽን እንደ ጄ ኢንቴሌክቹዋላይዜሽን ይላል። እንግዲህ 8 ከዚህም ደግሞ 8 ዲፊኒሽኖች አሉ። ስለዚህ የመጀመሪያው ቴንደንሲ ቱ ሪቨርት ባክ ቱ አወር ኢማቹር ቢሄቪየር የሚለው ከዚህ ውስጥ የትኛው ነው? እኛ አሁን ካለንበት ወደ ኢማቹር ቢሄቪየር ስንመለስ ወይም የሆነ ሰው አሁን ካለበት ወደ ኢማቹር ወይም ወደ ልጅነቱ ባህሪው ሲመለስ ይሄ በዲፌንስ ሜካኒዝም የትኛው ዲፌንስ ሜካኒዝም ነው? መልሱን እናንተ ፈልጉት። ምንድነው መልሱ? አንደኛው ሲ ነው፣ ሪግሬሽን ነው። ምክንያቱም ሞጁላችሁ ላይ የተቀመጠው ኤግዛምፕል ስለ ሪግሬሽን የተቀመጠው ኤግዛምፕል ልጁ ወይም ልጅቷ ትምህርት ቤት ከገባች በኋላ አልጋ ላይ ተኝታ ሽንት ሸነችም ሽንት ሸና። ይሄ ወደ ልጅነት ባህሪው ነው። ትምህርት ቤት የገባ ልጅ ማቹር ነው፣ አዳልት ነው፣ ራሱን ችሏል። ግን በልጅነት ላይ ሲያደርግ የነበረውን አልጋ ላይ መሽናትን መጥቶ እዚህ ሲደግም ወደ ልጅነቱ ባህሪ ወይም ባክ ቱ ሄር ኢማቹር ቢሄቪየር ተመልሷል ማለት ነው። ስለዚህ ቴንደንሲ ቱ ሪቨርት ባክ ቱ አወር ኢማቹር ቢሄቪየር የሚለው ሲ ሪግሬሽን ይሆናል። አንደኛው ሲ ነው ማለት ነው። ሁለተኛው ፋንዲንግ ሶሻሊ አክሴፕታብል ኤክስፕላኔሽን ፎር ዋት ዩ ፋይል ቱ ጌት። ይሄኛው ደግሞ የሆነ ነገር እናንተ እየሰራችሁ ሳይሳካላችሁ ሲቀር የሚቀበለው ወይም ተቀባይነት የሚያገኘው ምክንያታዊ የሆነ ምክንያት አምጥታችሁ አፕላይ ሲታረጉ፣ ለምሳሌ ዩኒቨርሲቲ ገብታችሁ አይበሉና ውጤት ካልተሰራላችሁ አየር አልተመቸኝ ወይም በቃ እንደዛ አይነት ወይ ውጤት እንደው ምን ያደርጋል ምናምን ብላችሁ ዋናው ውጤት አይደለም እውቀት ነው ብላችሁ ለማሳመን ስትሞክሩ እኛው ነው ማለት ነው። ሁለተኛው ፋንዲንግ ሶሻሊ አክሴፕታብል በማህበረሰብ ውስጥ ዘንድ ተቀባይነት የሚያገኘውን ምክንያት ፈልገው ሲያመጣ እኛው ደግሞ ማልሱን ተናግር ያለው ይሄ ራሽናላይዜሽን ነው። ጂ ላይ ያለው ነው ራሽናላይዜሽን። ሁለተኛ ጂ ሶስተኛ a person with feeling of aggression become a solider ይላል። እኛው ደግሞ የተኛው ነው ማልሱን እናንተ ስሩ። ፈርስ ፊሊንግ ወይም አግሬሽን ፊሊንግ ወይም ጸብ ያለው ሰው ሶሊደር ወይም ወታደር ሲሆን ይሄኛው ምንድነው? ሶስተኛው ኢ ነው ሳብሊሜሽን። ምክንያቱም ሞጁላችሁ ላይ ስለ ሳብሊሜሽን የተሰጠው ኤግዛምፕል ሰውየው በጣም ተናዷል፣ የሆነ ነገር ላይ ተበሳጭቷል፣ ግን ጨዋታን ማየት የእግር ኳስ ጨዋታን ማየት ይወዳል ይላል። ምክንያቱም ሰውየው የተናደደበትን ነገር እንዲወጣለት ኳስ ሲገባ ምናምን እንዲጮይ ሲጮይ ለሌላ ነገር ነው እሱ የሚጮህ ወይም ያለቅሰው የተበሳጨውን ነገር እንዲወጣለት ያለቅሳል ወይም ይጮሃል ኳስ ላይ ማለት ነው። ኳስ ላይ መጮህን ማንም አይገደውም ማለት ማንም ለምን ትጮሃለህ አይለውም። ግን እሱ በሌላ ነገር ላይ የተበሳጨውን ነገር መጥቶ ኳስ ላይ ጮሆ ሲሆን ይሄኛው ሳብሊሜሽን ነው ይሆናል። ሶስተኛ ይሆናል። አራተኛ ኪፒንግ ዋን ስትሪትኒንግ ሲቹዌሽን ኤንድ ፊሊንግ ኢንቱ አንኮንሺየስ ይላል። ይሄኛው ደግሞ በጣም የሚያስፈራ የሆነ የተከሰተ ክስተት አለ። እሱን ክስተት በጣም የሚያስፈራ ሊሆን ይችላል፣ በጣም የሚያናድድ ሊሆን ይችላል፣ በጣም የሚያስቅ ሊሆን ይችላል። ግን ወደ አንኮንሺየስ ማይንድ ይተዋል ወይም ይረሳዋል ማለት ነው ያ ነገሩን። ይሄ ምንድነው? አራተኛ ቢ ነው። ቢ ሪፍሬሽን ሞጁላችሁ ላይ የተቀመጠውን ኤግዛምፕል ማየት ይችላላችሁ። ባልና ሚስት ቤት ውስጥ ተኮራረፉ ወይም ተጣሉና
መንገድ ላይ ወጥተው ግን ማውራት ጀመሩ። ማውራት የጀመሩት እንዴት እንደሆነ ማውራት የጀመሩት ያ የተጣሉት ነው የተኮራረፉትን ነገር ረስተው እንደገና ማንም ሳያስታርቃቸው ያ የተኮራረፉበትን ነገር ረስተው ወደ ሰላማዊ ሁኔታ ሲመለሱ እንግዲህ ይሄኛው ነው ማለት ነው። አራተኛ ሚሎ በአራተኛ ላይ በሞጁላችሁ ላይ የተቀመጠው ኤግዛምፕል እንደዛ ነው ማለት ነው። ቢ ነው ሪፍሬሽን ማለት የተናደዳችሁበትን ነገር ወይም የሆነ ነገር የተከሰተውን ነገር እንዳልተከሰተ በመርሳት ወደ ኖርማል ኮንዲሽን ስትመለሱ ሪፍሬሽን ይሆናል ማለት ነው። ቢ ነው። ስለዚህ ሪፍሬሽን እና ሪግሬሽን መለየት አለባችሁ። ቢ ነው ይሄኛው። አምስተኛ a student who did not recognize his failure and considered it as a mistake ልጁ እዚህ ላይ ልጁ ትምህርት ላይ ፋይል ሆኗል ወይም አልተሳካለትም ትምህርቱ። ከዛ ግን ያልተሳካበትን ነገር ኮንሲደር አያደርግም ወይም እንደ ምክንያት ነው የሚያቀርበው። ይሄኛው ምንድነው? አምስተኛ ዴኒያል ነው። ዴኒያል ማለት መካድ ነው አይደል? ስለዚህ ክዶ ተገኘ ማለት ነው እዚህ ላይ ልጁ። ስለዚህ አምስተኛ ዲ ይሆናል። ዲ እንቀጥል። ስድስተኛ a person with a feeling of sexual desire becomes an active opponent of sex provoking moves ይላል። ይሄኛው ምን ይላል? ሴክሹዋል ፍላጎት አለው ሰውየው ግን ሴክስን በደንብ በጽኑ እንደሚቃወም ሰው ወይም ሴክስ ትክክል እንዳልሆነ ሴክስ ሙቪ ራሱ ማለት ትክክል እንዳልሆነ በተቃራኒው ያሳያል። ይሄኛው ምንድን? ስለዚህ ኤፕ ነው ማለት ነው። ኤሬክሽን ፎርሜሽን ነው። ስድስተኛ ኤሬክሽን ፎርሜሽን። ምክንያቱም ሰውየው በውስጡ ላይ ያለው ማንነት ሌላ ነው፣ በውስጡ ላይ ያለው ፍላጎት ሌላ ነው፣ በውስጡ ላይ እሱ የሚፈልገው ፍላጎት ሌላ ነው። በውጭ ግን እሱ የሚገልጸው በተቃራኒው ነው። የሆነ ሪል ማንነቱ አለ፣ ግን በውጭ እሱ የሚያሳየው ሌላ ነው። ስለዚህ ሰውየው በጣም የሴክስ ፍላጎት እያለው የሴክስ ፍላጎትን እንደሚቃወም ሰው ወይም የሴክስ ሙቪ ትክክል እንዳልሆነ በተቃራኒው ሲገልጽ ኤሬክሽን ፎርሜሽን ይባላል ማለት ነው። ሰባተኛው a man sexually attracted to a neighbor perceives that the neighbor is attracted to him ይላል። ሰውየው ጎረቤት ላይ ባለች ልጅ ወይም እሷን ይወዳታል ይፈልጋታል፣ ግን ለሰው ሲናገር እሱን እንደምትፈልግ ነው የሚያብራራው። ይሄኛው ኤሬክሽን ፎርሜሽን ስሙ ምንድነው? ወይም በምን ውስጥ ይሄ አይዲያው ኮንሰፕቱ የትኛው ነው ይገልጻል ይላል። ሰባተኛው መልሱ ምንድነው? ፕሮጀክሽን ነው። ይሄኛው ደግሞ ኤች ፕሮጀክሽን ኤች። ምክንያቱም እሱ ነው የፈለገው ማንነቱ እሱ ነው የምፈልገው፣ ግን እሷ ትፈልገኛለች ብሎ ነው የሚያቀርበው። ስለዚህ ኤሬክሽን ፎርሜሽን ፕሮጀክሽን ነው። ይሄ ዲፌንስ ሜካኒዝም ፕሮጀክሽን ይገልጿል ማለት ነው። እንቀጥል። ስምንተኛ እና የመጨረሻው ስቱደንት who is upset with his parents beat his younger brother። ሰውየው ወይም ልጁ በቤተሰብ ተናዶ ታናሽ ወንድሙን ሲቀጠቅጥ ወይም በቤተሰብ የተናደረውን ንዴቱን በታናሽ ወንድሙ ላይ ሲወጣ ይሄ ዲፌንስ ሜካኒዝም ምን ይባላል? መልሱ እስኪ እናንተ። ስምንተኛ እንደውም እናንተ መመለስ አለባችሁ። ይኸውላችሁ እንግዲህ ከኤ አፕቱ ጄ ድረስ ያለው አለ። ስለዚህ መልሱን እናንተ መልሱ። ከእናንተ ኮሜንት ላይ አስቀምጡልኝ ይባካችሁ፣ አትለፉ። እስኪ እቺን እናንተ ስሩ። ኮሜንት ላይ ገብታችሁ እየጻፋችሁ አይደለም። ስለዚህ በዚህ አጋጣሚ እቺን ሁላችሁ መልሱን እንድትሰሩልኝ ወይም ደግሞ ከከበደም ልትጠይቁኝ አሳስባለሁ። አመሰግናለሁ። የዛሬው ቪዲዮ ይሄን ይመስላል። እንግዲህ እንቀጥላለን። ብዙ ቪዲዮ ስለምንሰራ ሳብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ ሁኑ። ፕሊዝ ደግሞ መሰራት ያለበትን ቪዲዮ ሪኮመንድ አድርጉ። የተቀረጸውን ካለ ቀርጻችሁ ቴሌግራም ላይ አስቀምጡልኝ፣ እሰራላችኋለሁ። እስከ መጨረሻ የምንቀጥል ይሆናል። አመሰግናለሁ። በሌላ ቪዲዮ እንገናኛለን።